ህወሓትና ፋኖ በጥምረት ጥቃት ፈጽመውብኛል። መከላከያ ኢትዮጵያውያን ቅጥረኛ ልሞ ተኳሾች በሱዳን ጠቅላይ ሚኒስትሩ አዲስ ወረራ አዘዙ። የምንላችኋለን፣ አብራችሁን ቆዩ። የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩት ፈንጠዝያ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ እጅ ፈልቅቆ ለማውጣት ለ2 ዓመታት ሲዋጉ ቆይተዋል። አሁን የፕሬዝዳንቱን ቤተ መንግስት በእጃቸው አስገብተዋል። የተቀረውን የዋና ከተማዋን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተዋጉ ነው። ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸው። ታሪካዊው የሪፐብሊካን ቤተ መንግስት የሀገሪቱ ስልጣንና የሉዓላዊነት ምልክት ነው። ወታደራዊ የሀገሪቱ መንግስት ቅቡልነት ያለኝ የሀገሪቱ ብቸኛ ገዢ እኔ ነኝ ለሚለው ትርክቱ እንዲሁም ከአሸባሪ ሚሊሻዎች ጋር እየተዋጋ ስለመሆኑ ትዕምርት ሆኖ የቆመ ነው። ከዚህ ሁሉ ባለፈ ደግሞ ቤተ መንግስቱን መቆጣጠር መቻል ስልታዊ ድል ነው። የሱዳን ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላ ሰራዊቱ አብዛኛውን የከተማዋን መሃል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎችን ከመንግስት ተቋማት እንዲሁም ከወታደራዊ ጄኔራሎች ዋና መስሪያ ቤት እንዲርቅ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳን ተዋጊዎቹ አሁንም በካርቱም ቢገኙም ዋና ከተማዋን መቆጣጠር አቅቶታል ማለት ነው። የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሃል ከተማ ዙሪያ ተበታትነው የሚገኙ ሲሆን በአውሮፕላን ማረፊያው በከፊል ሰፍረዋል። ከቤተ መንግስቱ በስተደቡብ ያለውን ግዛት በቁጥጥራቸው ስር እንዳዋሉ ናቸው። ሰራዊቱ በከተማዋ የቀሩትን የፈጥኖ ደራሽ ኃይሎችን ለማስወጣት ሲሞክር ደም አፋሳሽ ውጊያ ይካሄዳል ተብሎ ይጠበቃል። የፈጥኖ ደራሹ ኃይል ምንም እንኳን የመከላከያ ኃይሉ ቢዳከምም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችንና የጦር መኮንኖችን ገድሏል። የሱዳን ጦር በዋና ከተማዋ ሙሉ ድል ከተቀዳጀ የጦርነቱ አቅጣጫ ይቀይረዋል፣ አሊያም በሁለቱ ተፋላሚ ወገኖች መካከል የግዛት ክፍፍል በመፍጠር የበለጠ ልዩነቱን ያሰፈዋል ተብሎ ይገመታል። በጄኔራል መሐመድ ሐምዳን ዳጋሎ ወይንም ሄሚቲ የሚመራው የፈጥኖ ደራሽ ኃይል ጦር በምዕራብ ሱዳን አብዛኛው የዳርፉርን ክልልና አንዳንድ የደቡብ ክፍሎችን ይቆጣጠራል። በጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን የሚመራውና በአገሪቱ ወታደሮች የሚደገፈው መንግስት በበኩሉ ምስራቃዊና ሰሜናዊ ሱዳንን ይቆጣጠራል። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በመካከላቸው የነበረው የስልጣን ሽኩቻ ወደ እርስ በእርስ ጦርነት ከማምራቱ በፊት ሁለቱ የጦር አዛዦች በጋራ መፈንቅለ መንግስት አካሂደው ነበር። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሽ ኃይሉ የተወሰደበትን ማዕከላዊ ሱዳን ሙሉ በሙሉ መቆጣጠር ያስችለዋል። ምናልባትም ይህ ድል የሱዳን ጦር በጄኔራል ሄሚቲ ጠንካራ ይዞታ በሆነው ዳርፉር በተለይም ለ1 ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችው ኤል ፋሸር ነፃ ለማውጣት እንዲነሳሳ ሊያደርግ ይችላል። ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነ ሁለቱ ተፋላሚ ወገኖችና ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለች። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተርና ህገ መንግስት ተፈራርመዋል። ዓላማው በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥልና አገሪቱን ለመቆጣጠር ያለው ፍላጎት አሁንም እንደማይቀንስ ለማሳየት ነው። በዚህ ደም አፋሳሽ የእርስ በርስ ጦርነት በሱዳን ከፍተኛ ሞት፣ ውድመትና በሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሷል። የተባበሩት መንግስታት ድርጅት በአገሪቱ ያለውን ሁኔታ ከዓለም የከፋው ሰብአዊ ቀውስ ሲል ገልጾታል። ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቀው ለመሰደድ የተገደዱ ሲሆን በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። የአገሪቱ የተወሰኑ ክፍሎችም ለረሃብ ተዳርገዋል። በፈጥኖ ደራሽ አማጽያኑ ከፍተኛ ዘረፋ የተፈጸመባትና የሱዳን መንግስት እርዳታ ላይ እገዳ ጥሎባት የነበረችው ካርቱም በቅርቡ የረሃብ ወላፈን ይገርፋታል ተብሎ ይሰጋል። ስለዚህ በከተማ ውስጥ ያለው የኃይል አስተላለፍ ለውጥ በሰብአዊ ሁኔታዎች ላይ ትልቅ ለውጥ ሊያመጣ ይችላል። ይህ ግን ለአብዛኛው የሱዳን ህዝብ ትንሽ የለውጥ እድል ማለት ብቻ ነው። የተባበሩት መንግስታት ድርጅት ኃላፊዎች ሁለቱንም ተዋጊዎች በአስቸኳይ ጊዜ እርዳታን በማደናቀፍ ይከሷቸዋል። ምንም እንኳን ተቺዎች ፈጥኖ ደራሽ ኃይሉን ነጥለው በጅምላ አስገድዶ መድፈርና የዘር ማጥፋት ወንጀል ቢከሱም ሁለቱም ተዋጊዎች በጦር ወንጀሎች ይወነጀላሉ። የሱዳን ጦር የፕሬዝዳንቱን ቤተ መንግስት ማስመለሱ ለሰፊ ወታደራዊ ድል ትልቅ ማሳያ እንደሚሆን ተስፋ ያደርጋል። ነገር ግን ምንም እንኳን የሱዳን ጦር ከፍተኛ ነው የተባለውን ድል ቢያስመዘግብም ሁለቱም ወገኖች መላውን ሱዳን ለማስተዳደር የሚያስችላቸውን ድል የማግኘታቸው ጊዜ ግን ሩቅ መሆኑን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዘገባ አመላክቷል። በሱዳን ዘላቂ ሰላም ለማምጣት የሚደረጉ ጥረቶች በከሸፉበት በዚህ ወቅት
ሁለቱም ወገኖች በቀሪው የአገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል ገብተዋል። በሌላ ዜና ለሱዳን ፈጥኖ ደራሽ ኃይሉ ከሚዋጉ ምርጥ ቅጥረኛ አልሞ ተኳሾች መካከል ኢትዮጵያውያን ዋነኞቹ እንደሆኑ ከሱዳን ጦር ሰራዊት አዛዦች መስማቱን ጠቅሶ ኒውዮርክ ታይምስ ዘግቧል። ጋዜጣው በፈጥኖ ደራሽ ኃይሉ በቅርቡ የተመለመሉ ኢትዮጵያውያን አልሞ ተኳሾችን የስም ዝርዝር ቡድኑ ካርቱም ውስጥ በቅርቡ ከለቀቀው አንድ ወታደራዊ ጦር ሰፈር ውስጥ ካገኘው አንድ ሰነድ ማረጋገጥ መቻሉንም ጠቅሷል። የሱዳን ጦር ሰራዊት ኢትዮጵያውያንና ደቡብ ሱዳናውያን ከፈጥኖ ደራሹ ኃይል ቅጥረኛ ሆነው ይዋጋሉ በማለት በተደጋጋሚ ሲከስ እንደነበር ይታወሳል። ደቡብ ሱዳን ግን ዜጎቿ ለፈጥኖ ደራሹ ኃይል በቅጥረኝነት ይዋጋሉ የሚለውን ውንጀላ ከአሁን ቀደም ማስተባበሏ ይታወሳል። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ሲል መጋቢት 12 ቀን 2017 ዓ.ም አመሻሽ ላይ ባወጣው መግለጫ አስታውቋል። የፋኖ ኃይሎች ዘመቻውን ያካሄዱት በብርጋዴር ጄኔራል ምግበይ ኃይልና ግብረ አበሮቹ አደራጅነትና አይዞባይነት ነው ሲል ወንጅሏል። መከላከያ ሰራዊት ትላንት መጋቢት 12 ቀን 2017 አመሻሽ ላይ ባወጣው መግለጫ የፋኖ ታጣቂ ኃይሎች በክልሉ በሚገኙ ዞኖችና ወረዳዎች ላይ ውድመት ፈጽሟል፣ የመንግስት መዋቅርን ለማፈራረስ ተንቀሳቅሷል ሲል ገልጿል። መግለጫው በክልሉ በተለያዩ አካባቢዎች የሚንቀሳቀሱ የተለያዩ የፋኖ ቡድኖች የአንድነት ዘመቻ በሚል ስያሜ የተቀናጀ ዘመቻ መክፈታቸውን ተከትሎ የተሰጠ ነው። በግጭት እየታመሰ ባለው የአማራ ክልል በአዲስ መልክ ባለፉት ቀናቶች ግጭት መቀስቀሳቸውንና ከፍተኛ ጉዳት ማስከተሉን የተመለከቱ ሪፖርቶች በመውጣት ላይ ይገኛሉ። የፋኖ ኃይሎችን ጽንፈኞች ሲል የጠራቸው የመከላከያ መግለጫ በክልሉ ጥቃት ከፍተዋል፣ በዚህ ክልሉን ለማተራመስ እየተደረገ ባለው ዘመቻ አንድነት በተሰኘው እንቅስቃሴ ብርጋዴር ጄኔራል ምግበይ ኃይል ከጀርባ አሉበት ሲል ወንጅሏል። የፋኖ ኃይሎች ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ሲል መከላከያ ሰራዊት በመግለጫው አስታውቋል። ተደምስሷልም ብሏል። ብርጋዴር ጄኔራል ምግበይ ኃይሌ እድሜ ልኩን በታሪኩ ግጭት ጠማቂ ናቸው ሲል የኮነነው መግለጫው ያለምንም ወታደራዊ እውቀት የትግራይን ህዝብ ወደ ጦርነት ሲያስገባ ነበር ሲል ተችቷል። ብርጋዴር ጄኔራል ምግበይ ምዕራብ ትግራይን አስመልሳለሁ በሚል 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ ነበር ሲል የገለጸው መከላከያ በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል ብሏል። የፕሪቶሪያ ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ይገኛል ሲል ብርጋዴር ጄኔራል ምግበይ የወነጀለው የመከላከያ መግለጫ የጊዜያዊ መስተዳደሩን ማህተብ ለመንጠቅና በኃይል አፍርሶ ስልጣን ለመያዝ ሞክሯል ሲል ገልጿል። የመከላከያ ሰራዊቱ በትላንት መግለጫው በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ ብርጋዴር ጄኔራል ምግበይ ያደራጃቸውና የደገፋቸው ናቸው ያላቸውን ኃይሎች ደምስሻለሁ ሲል አስታውቋል። መከላከያ በመግለጫው በፋኖ ኃይሎች ላይ በዚህ 2 ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 25 እጅ የሰጠ፣ 51 በምህረት የገባ፣ 15 መረጃ አቀባይ የተያዘ በድምሩ 576 የሰው ኪሳራ አድርሻለሁ ብሏል። ማረኳቸው ካላቸው መሳሪያዎችና ቁሳቁሶችም ውስጥ 1 መትረየስን ጨምሮ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣ 2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክል ይገኙበታል። በህይወት የተረፈው የፋኖ ኃይል የትም የተበታተነ መሆኑ ተረጋግጧል ሲል መከላከያ በመግለጫው አካቷል። የአማራ ፋኖ በበኩሉ ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ዳግም ክተት ወራይሉ ክፍለ ጦር ትላንት መጋቢት 12 2017 ዳግም ክተት ወራይሉ ክፍለ ጦር በተሰዋው በአርበኛ በተሰየመው ተማም ብርጌድ ከንጋቱ 12 ሰዓት ጀምሮ የመከላከያ ጥምር ጦር ላይ ጥቃት መፈጸሙን ገልጿል። በዚህም ጥቃት ለገሂዳ ወረዳ ላይ ተመድቦ ከመጣ 4 ወር የሆነው የፖሊስ ዋና አዛዥን ጨምሮ 12 ቁስለኛ በማድረግ ታላቅ ድል ተጎናጽፌያለሁ ብሏል። በሌላ ቀጠና በመሃል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ሚሊሻና አድማ ብተና ላይ ጉዳት ማድረስ መቻሉን የገለጸው የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጅብሪል ብርጌድ ባደረገው ተከታታይ ጥቃት ትናንት ኮሬብና ደብረ ዘይት ከተማን በቁጥጥር ስር ማዋል ችያለሁ ብሏል። የእስራኤል መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዛቱ እስራኤል ካትስ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱ ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣ ፈንታቸው አጠራጣሪ ሆኗል።
ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል። በጋዛ ሰርጥ ያለውን ሁኔታ አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳም ሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ነው ሲሉ ተናግረዋል። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሐሳብ ውድቅ አድርጓል ሲሉ ከሰዋል። ሐማስ በበኩሉ ከአደራዳሪዎች ጋር ሙሉ ኃላፊነትና ታማኝነት እየተወያየው ነው ብሏል። ይሁን እንጂ ካትስ አርብ ዕለት በሰጡት መግለጫ ሐማስ እምቢታውን በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳል ብለዋል። ካትስ አክለውም ሀገራቸው አሁንም በዩናይትድ ስቴትስ ልዑክ ስቲቭ ዊትኮፍ የቀረበው ምክር ሀሳብ ላይ በህይወት ያሉና የሞቱትን ታጋቾች በመካከል የተኩስ አቁም ኖሮ በሁለት ዙሮች መልቀቅ በሚለው ሀሳብ ተስማምታለች ብለዋል። ካትስ ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያችን በማድረግ ትግሉን እናጠናክራለን ሲሉ ጽፈዋል። የመከላከያ ሚኒስትሩ በተጨማሪ እስራኤል የዩናይትድ ስቴትስ ፕሬዝዳንት ትራምፕ በጋዛ ነዋሪዎች በፈቃደኝነት የማዘዋወር እቅድ ተግባራዊ ታደርጋለች ብለዋል። ትራምፕ ሀገራቸውን የጋዛ ሰርጥ እንደገና እንድትገነባና 2 ሚሊዮን ፍልስጤማውያንን በዘላቂነት ለማንሳት እንደሚፈልጉ ተናግረው ነበር። የፍልስጤም ባለስልጣንና ሐማስ ጋዛ አትሸጥም ሲሉ፣ የመንግስታቱ ድርጅት በበኩሉ ማንኛውም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግ የተከለከለና ከዘር ማጽዳት ጋር አቻ ነው ሲል አስጠንቅቋል። በአሜሪካ በኳታርና በግብጽ የተመራውና ለወራት የዘለቀው ድርድር የተኩስ አቁም ስምምነት በ3 ደረጃዎች ቀርቧል። እስራኤልና ሐማስ የእርቁን ስምምነት ከመጀመሪያው ምዕራፍ ባለፈ እንዴት መውሰድ እንዳለባቸው መስማማት አልቻሉ። አሜሪካና እስራኤል የመጀመሪያውን የተኩስ አቁም ስምምነት ለማራዘም ባቀረቡት ሀሳብ ምክንያት ድርድሩ ባለበት ሊቆም ችሏል። ሐማስ ለውጡን ውድቅ በማድረግ እስራኤል ከስምምነቱ ለመሸሽ ያደረገችው ግልጽ ሙከራ ነው ብሏል። ማክሰኞ ዕለት እስራኤል በጋዛ ሰርጥ ላይ ከፍተኛ የአየር ድብደባ መክፈቷን ተከትሎ በ2 ቀናት ውስጥ ከ430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህም የተኩስ አቁም ስምምነት እንዳከተመለት አሳይቷል። ሐሙስ ዕለት ሐማስ 3 ሮኬቶችን ወደ ቴል አቪቭ አስወንጭፏል። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር ሐማስን በመወንጀል ቡድኑ እያንዳንዱ ታጋቾችን የማስለቀቅ ስምምነት ውድቅ አድርጓል ብለዋል። አርብ ዕለት በተባበሩት መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር ሐማስን ለቀጠለው ግጭትና እንደገና ለተጀመረው ጦርነት ተጠያቂ አድርገዋል። ዶሪቲ ሺአ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ሐማስ የመሸጋገሪያው ምክር ሀሳብ ቢቀበል ኖሮ እያንዳንዱ ህይወት መጥፋት ይቀር ነበር ብለዋል። ሐማስ ድርድሩን መቋረጥ ኃላፊነቱን እንደማይወስድ በመግለጽ በተሳትፎ እንደቀጠለ መሆኑና ከአደራዳሪዎቹ ጋር በሙሉ ኃላፊነትና በታማኝነት እየተሳተፍኩ ነበር ብሏል። ሐማስ በቴሌግራም ገጹ ላይ በሰጠው መግለጫ የእስረኞች ልውውጥ ለማድረግ የሚያስችልና የእስረኞች መፈታትን የሚያረጋግጡ እንዲሁም ለቀው እንዲወጡ የሚያስችሉ በዊትኮፍም ሆነ በሌሎች የቀረቡ ምክር ሀሳቦች ላይ እየተወያየን ነው ሲሉ ጽፏል። ካትስ በመግለጫቸው የእስራኤል መከላከያ ሰራዊት ኢላማ ከሚያደርግባቸው አካባቢዎች ሰላማዊ ዜጎች እንደሚወጡም ተናግረዋል። ነዋሪዎች አካባቢያቸውን ለቀው እንዲወጡ ከዚህ ቀደም የተሰጡ ትዕዛዞች በፍልስጤማውያን ቤተሰቦች ዘንድ አለመረጋጋትን ፈጥሯል። አብዛኞቹ ፍልስጤማውያን በጦርነት በተደጋጋሚ የተፈናቀሉ ሲሆን አሁን አስተማማኝ የሚሉት የቀራቸው አማራጭ የለም። እስራኤል በሐማስ ላይ ጫና ለመፍጠር በመጋቢት ወር መጀመሪያ ላይ ወደ ጋዛ የሚገቡትን የምግብ የነዳጅና የሕክምና አቅርቦቶች በሙሉ አግዳለች። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በእስራኤላውያን ላይ ድንገተኛ ጥቃት ፈጽሞ 1200 የሚጠጉ ሰዎች ሲሞቱ 251 ደግሞ ታግተዋል። ይህንንም ተከትሎ የእስራኤል ጦር ሐማስን ለማጥፋት በሚል በጋዛ ሰርጥ ዘመቻ ከፍቷል። ከዚያን ጊዜ ጀምሮ በጋዛ ከ49500 በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር የገለጸ ሲሆን በሰርጡ የሚገኙ መኖሪያ ቤቶችና መሰረተ ልማቶች ላይ መጠነ ሰፊ ውድመት እየደረሰ ነው። ቸር ይቆዩን።